እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድነው? ስራው መስሩ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነቱንማ ድሮስ ምን ኑሯል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንቲያን ነው የሚል። አሁን ይሄ እንግዲህ አዲስ የመጣ ነው ለኔ። ስለዚህ ደግሞ የብቻ አይደለም፣ እታች ግሪክኛው ግን የሚማልደው ነው የሚል ይላል። እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ። በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ነው? ይሄን ያልኩት እንግዲህ እኔ ድሮ አሜሪካ እያለሁ እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳየው። ግን ያልገባኝን ነገር አልገባኝ ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። ጦሩ ከዚህ እስካሁን ካየነው አንፃር ማለት ነው። ምንድነው ቃሉን ተቀብለህ የሚማልደው የሚለውን ተቀብለህ እንደ ሌሎቹ አሁን ከእርገት በኋላ ዛሬም ይማልዳል ማለት ነው። ያን ቦታ ሰጥተህ ያለበት ምክንያት ይሄ ነው ብለህ ማስረዳት እንደ አባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምንት ያደርሳል? እኔ አንድስ በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምን ማይለው ነገር አለ። ይሄ ቢቀየር እኮ ዕብራው ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረህ ትዘልቀዋለህ። እሱ አይደለም ዋናው። በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንደ አባቶቻችን ማስቀመጥ። ሮሜ 8 ቁጥር 34 ላይ በአብ ቀኝ ያለው ስለኛ የሚማልደው ይላል። ምን ብለው ነው ያስተረጎሙት? መጽሐፍ ቅዱስን የሚፈርደው ብለው ነው ያስቀየሩት። በጣም አደገኛ ድፍረት ነው። ግን ደግነቱ ቀያሪዎቹ ተጽዕኖ እንደነበረባቸው የሚያሳውቀው ከታች ህዳጉ ላይ አይታችሁት እንደሆነ በግሪክኛው ግን የሚማልደው ይላል። አሁን ሁልጊዜ መጽሐፍ ቅዱስ በተለያዩ ቋንቋዎች ተተርጉሟል አይደለ? አሁን የቃል ችግር ከተፈጠረ ምስክሩ ማን ነው? ግሪክኛው ነው። መጀመሪያ የተጻፈ በግሪክኛው ስለሆነ ምስክር ሊሆን ግዕዝ ምስክር ሊሆን አይችልም። እንግሊዝኛ ምስክር ሊሆን አይችልም። አረበኛ ምስክር ሊሆን አይችልም። ቻይናኛ ምስክር ሊሆን አይችልም። ማንም ምስክር ሊሆን አይችልም። ምስክር የሚሆነው ማን ነው? ግሪኩ ነው። ለምን? የተጻፈው መጀመሪያ ብሉይ ኪዳን አሁን እንደዚህ አስቸጋሪ ክርክር ከተነሳ በቃላት ወደ ማን ነው የሚሄደው? ወደ ዕብራይስጡ ነው። አዲስ ኪዳን ላይ ችግር ከተፈጠረ ደግሞ ለማረጋገጥ ወደ ምን ነው የሚሄደው? ወደ ግሪኩ ነው። ስለዚህ ምን አሉ እነዚያ ቀያሪዎቹ? ግሪክኛው ግን የሚማልደው ነው የሚል ብለው ሾለቁ። በጎበዞች ናቸው። ምክንያቱም የሆነ ተጽዕኖ ተደርጎባቸዋል ማለት ነው። እነዚህ ሰዎች በጣም ድፍረት ነው። ይሄ ምንድነው? ሞኝነት፣ ፍርሃት ነው። አሁን የሚማልደው ካል ዝቅ አድርገን እንትን ልንል ነው። ያንን ራሱ እኮ ነው ወዶ ያደረገው። ፊልጵስዩስ 2 ላይ እኮ እግዚአብሔርነትን እንደመቀማት ሳይቆጥር የሰውን አርአያና መልክ የአዳምን መልክ ይዞ ሰው ሆኖ ራሱን ባዶ አደረገ፣ ራሱን አዋረደ ይላል። አንድ ሰው ሆኖ እኮ ነው የተገለጠ አይደል ወገኖች? ሊቀ ካህናት ሆኖ ነው የተገለጠ። ይሄ እጹብ ነው። እና አለቃ ምን አሉ? ያን ስለኛ የሚማልደው የሚለውን ይሄ ሮሜ 8 ያሉት እሳቸው ቢኖሩ ኖሮ ያ ቃል አይቀየርም ነበር። ግን እሳቸው ስለሌሉ እና በጣም ይገርም ነው። እና በጣም የሚገርማችሁ ግዕዙ ደግሞ ሮሜ 8 ምንድነው የሚለው? ወይ ተዋቀስ ለነን የሚል
በቀኝ ስለኛ የሚማልደው የሚለውን ግዕዙ ምንድነው የሚለው መሰላችሁ? ወይትዋቀስ በእንቲአነ ነው እንጂ ወይትዋቀስ በእንቲአነ ማለት ስለኛ ይከራከራል። አይገርማችሁም? ስለኛ ይከራከራል የሚሉት ይከራከራል። ምክንያቱም አንደኛ ዮሐንስ መልእክት ምዕራፍ 2 ነው። ልጆች ወይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ከአብ ዘንድ ምን አለን ይላል። ጠበቃ ምንድን ነው ስራው? መከራከር። አንድ አባት ትልቅ ደረጃ የደረሰ ናቸው። ምሳሌ ሲሰጡ እስቲ አሁን ይሄ አሉ እንግዲህ እየተቹ ይመስለኛል። እና እስቲ አሁን አንድ ሰው አሁን ራሱ ተከራካሪ ጠበቃ ራሱ ዳኛ መሆን ይችላል? እንዴት ነው እሱ አማላጅ ከሆነ እንዴት ነው ተማላጅ ምናምን ይላሉ። ስላልገባቸው ኢየሱስ ክርስቶስ ጠበቃም ነው ዳኛም ነው። አሜን። ጠበቃነቱ በሰውነቱ ነው፣ ፈራጅነቱ ደግሞ በምንድን ነው? በአምላክነቱ ነው። ስለዚህ ስለኛ ይከራከራል። ምን አሉ አለቃ ቅዱስ ጳውሎስ ለሮሜ ሲጽፍላቸው ሮሜ 8 ላይ ይቅርታ መብራቷ እንትን በላይ ነው ወደዚህ ሄድኩኝ። ወይትዋቀስ በእንቲአነ ስለኛ ይከራከራል ብሎ እንደጻፈው አለ። ቤተ ክርስቲያን እግዚአብሔር አምላኬ ናሁ ወልድከ መስዋዕት ዘያሰምረከ ወበዝንቱ አንሐሲ ሊተ ኩሎ ኃጢአቴ፣ እግዚአብሔር አምላኬ ወይ አንተን ደስ የሚያሰኝህ መስዋዕት ልጅህ እነሆ፣ በዚህም ኃጢአቴን አስተስርይልኝ እያለች መስዋዕቷን በምታቀርብበት ጊዜ ሁሉ ወአንሰ በእንቲአሆሙ ስዕል፣ አባቶች የሚያደርጉት ማን ነው? ወአንሰ በእንቲአሆሙ ስዕል፣ ስለነሱ የኔ ስለሆኑት እለምንሃለሁ ያለው ቃሉ ስለሚረዳት ማለት ነው። ያ ቃሉ ስለሚረዳት ለዘላለም ሕያው ነውና ይማልድላቸዋል ማለት ይከራከራል ማለት ነው። ጠበቃ ይሆናል ማለት ነው። ደሙ ማለት ነው። የፈሰሰ ደሙ፣ የተቆረሰ ስጋው፣ የጮኸው ጩኸት፣ ያለቀሰው ለቅሶ፣ ምልጃው ምን ጊዜም ለዘላለም። ታች ያለችውን የሰብስክራይብ በተን በመጫን የደውል ምልክቷን ክሊክ በማድረግ ሁሌ የምንለቃቸውን አሪፍ ቪዲዮዎችን፣ አስተማሪ፣ መንፈሳዊ፣ ወቅታዊ መረጃዎችን መጋራት ትችላላችሁ። ይህም ቪዲዮም ላይክ እና ሼር እንዳይረሳ።